ሄርሜ ከዚህ በኋላ እኔና አንቺ አንገናኝም። ከዚህ በኋላ የሚያገናኘን ነገር አይኖርም። አንቺም የራስሽን ህይወት ኖሪ፣ እኔም የራሴን ህይወት እኖራለሁ። በባልና በሚስት መካከል አትግቡ። ምንም ባልሽ አይደለም እኮ ምን አገባችሁ? ጨርሻ። ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ቤተሰቦች ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር የተመሰገነ ይሁን። ሩታ አብርሃምንና ሄርሜላን በመቅጠር እንግዲህ እንደተከታተላችሁት ለሄርሜላ ቁርጧን ነግረህ ሸኛት ብለው ነበረ። አብርሃምም ያው እንደተገደደ ሆኖ ነው እያየን ያለ ነው። እናም ሄርሜላን እንግዲህ ከዚህ በኋላ መገናኘት አንችልም፣ የራስሽን ላይፍ ኑሪ ብሏታል። ሄርሜላም እያለቃቀሰች ነበር በነገራችን ላይ ማለት ነው። ማለት ለሄርሜላ የምንቆረቆርበት ሰዓት አሁን ነው ብዬ አላስብም። ጭራሽም በምን ኬዝ ለሷ ልናዝን እንደምንችል እኔ አላቅም። ኖርማሊ ሊታዘንላት የሚገባ ተግባር አይደለም በእነዚህ ልጆች መካከል ይሰራችሁ። ስለዚህ ይበለኝ የእጅን ያገኘሁት የሚለውን ሙዚቃ ጋብዙልኝ ማለት ነው ለሷ። ይሄ የስራዋ ውጤት ነው። መልክ ሳታጣ ቁመና ሳታጣ ማለት ተክለ ሰውነት ሳታጣ ሜቢ ስብዕናዋ ጥሩ ላይሆን ይችላል። ይሄ ሁሉ ነገር እያላት ባለትዳር ወንድ ላይ ወስዶ የለጠፋት ነገርና ችክ ብላበት ይሄን ሁሉ ነገር እንድትቀምስ ያደረጋት የራሷ ባህሪ ነው። ማንም አስገድዷት ገፋፍቷት አይደለም፣ በራሷ ፍላጎት ነው። በእነዚህ ልጆች ህይወት መሀል ገብታ ይበልጥ ሴፓሬት እንዲሆኑ እስከ ፍቺ እንዲደርሱ ያደረገችው እሷ ነችና እኔ ለሄርሜላ የሚያዝን አንዳች ልብ የለኝም። እውነቱን ስነግራችሁ ቤተሰብ ማለት ነው። ሄርሜላ ይበልሽ የእጅሽን ያገኘሽው። በነገራችን ላይ ሩታ አሁን እየሄደችበት ያለው መንገድ ሜቢ የሆነ ተጽዕኖ ያለ ይመስለኛል አብርሃም ላይ አሁንም ድረስ ማለት ነው። እሱ በልተ ብሎ እንጂ ፈልጎ እንዳላደረገ ነው አሁንም እያሳየ ያለው ንግግር፣ ሪያክሽኑ ኖርማል። ደግሞ ምንድነው አብርሃም ምን አለ አንዳንድ ጊዜ ወንድ ልጅ አለ አይደለ እንዴት ነው ኮፍጠን የሚለው ሁኔታ እንደዛ አይነት ባህሪ ለምንድን ነው ማይኖርክ? ማለት ስለተቅለሰለስ ካንገትህን ስለደፋ ምንም ይሄን ያክል እንደተበደል ከሆነ መቅረብ የለብህም። ሩታ ያንተ ፍሬ ውጤት ነች። በነገራችን ላይ አንተ የዘራሃት ሩታ በመልካም ሰብል ላይ አርፋ ጥሩ ምርት እያመጣች ነበረ። መሀል ላይ አንተ እንክርዳድ ከተትክበትና እህሉ መለየት አቃተው። እህሉ በብዙ እንክርዳድ ተሞላ። ስለዚህ ሩታ በቀለኛ ያደረካት፣ ሩታን እልክ አጋባካት። ሁሉ ነገር አሁን እየታየባት ያለው ሩታ ላይ እልክ ነው። ይሄ ደግሞ ያንተ ፍሬ ውጤት ነው ብለን ተናግረናል ከዚህ በፊትም። ሴት ልጅ በእርግዝና ጊዜ በተለይ የመጀመሪያ እርግዝናዋ ላይ ያሳለፈችውን ከባድ ፈተና ምትረሳ አይደለችም። እናም ሁሉም ነገር በሷ ልብ ውስጥ እንደ ቁስል ነው ቁጭ ብሎ ያለው ተዳፍኖ ረመጥ ታውቃለህ አይደለ? እና ሁሉ ሩታ እንግዲህ እያደረገች ያለችው ነገር አብርሃምን ፈልጋ አይመስልም በተአምር ማለት ነው። በፍጹም ከአብርሃም ፍቅር ኖሯት ወይም ደግሞ የድሮ የቤታቸውን ሰላም ለመመለስ አስባ ነው ብዬ በፍጹም ላምን አልቻልኩኝም። ምክንያቱም በራሱ በቆፈረው ጉድጓድ ነው ራሷ መልሳ እሱ ባስተማራት መንገድ እየሄደችለት ያለችው። ስለዚህ ወደሽ ከተደፋሽ ቢረግጡሽ አይክፋሽ የሚባል ነገር አለ። ተቀበል ሄርሜላ። እርምሽን ዛሬ ብታወጪ ጥሩ ነው። እርምሽን ስል ከዚህ በፊትም እንደዚህ ኢግኖር አድርጎሽ ነበረ። በምንም መልኩ ይሁን ተገዶም ይሁን ሳይገድድም ይሁን ሂጂ ብሎሽ ነበረ። አንድ ጊዜ ትዝ ይላችኋል አይደለ? ከትዳሬ አጋሪ ጋር መመለስ ፈልጋለሁ፣ የራስሽን ህይወት ኑሪ ብሏት ሸኝቷት ነበረ። የሆነ ሰዓት ላይ ሩታ ውሸቷን እንደሆነ ሲገባው ተመለሰ ወደ ሄርሜላ። እሷ ምን ከፍ ነገር ነች፣ ተመልሳ ተቀበለችው። ተመልከቱ። ቢፈልጋት ኖሮ እኮ ያኔ እሷን ሂጅልኝ አይላትም ነበር ሄርሜላም ማለት ነው። ሁለተኛ ዙር ላይ አሁንም ሩታ አስገድዳውም ይሁን በራሱን ፍላጎት ይሁን ከህይወታችን ውጪ ሲላት አሁንም አለቃቅሳን ሄደችው። ጭራሽ የእግዚአብሔርን ስም ትጠራለች። ሄርሜላ ተንጂ አንቺ እኮ ማለት ነው በጣም አስጨናቂ ዘግናኝ የሆኑ ነገሮችን ነው በእነዚህ ልጆች ማለት ይከወንሹ። ባለትዳር ወንድ ማማገጠሽ ሳያንስ፣ ከትዳሩ እንዲለያይ እንዲፋታ ማድረግሽ ሳያንስ፣ ውጪልኝ ከህይወቴ እያለችሽ ሩታን ስትገፈትሪ አልሰማሽም ስትያት እንዳልነበረ ዛሬ ብታለቅሽ ማን ይሰማሻል? የስራሽ ውጤትን ነው ዛሬ ያገኘሽው ማለት ነውና ዛሬ ቁረጪ፣ እርምሽን ዛሬ አውጪ ማለት ነው። በየትኛውም ሰዓት አብርሃም ሊተውሽ እንደሚችል ማመን አለብሽ።
እስቲ ራስሽን ህይወት ፈለግ አርጊ፣ ወደ ራስሽ ህይወት ተመለሽ። ሰው እንዴት በእንደዚህ አይነት ህይወት ውስጥ ገብቶ ይንቦጫረቅ? ጤናማ ህይወት መኖር ሲች ምንድነው የለከፈሽ አንቺ አብርሃም ላይ ማለት ነው? ምንድነው ያየሽበት? ከሰው ሁሉ የተለየ እሱ ላይ ያየሽው ነገር ምንድነው? እና ሩታ እስከ ጥግ ነው የነገረቻት። በነገራችን ላይ ያው አንቺ ልማድሽ ነው ባለትዳር ወንድ መፈለግ፣ ምናልባት ደግሞ አንዱ ደግሞ አይጠፋም እንግዲህ ሌላ ቦታ ሄደሽ ፈለግ አርጊ አለቻት። ሩታ ውስጧ እሳቱ እንደዚህ ሲምቦልቦል በንግግሯ በገጽታዋ ታያላችሁ። ረመጥ ነው ውስጧ ያለው ቤተሰብ። ሩታ ወዳ አይደለም እውነት ለመናገር የሄደችበት መንገድ ያስኬዳል ወይ ጤናማ ነው የሚለው ነገር ቀን ቪዲዮ ሰርችላችኋለሁ። ጥሩ መንገድ አይደለም ብያችኋለሁ። ነገር ግን ሩታ በደሏ በንግግሯና በሁኔታዋ እንደዚሁ ማያውቃት እንኳን ሊረዳት ይችላል ብዬ ነው ማስበው። ስለዚህ አብርሃም እቺ ሩታ ያቺ የድሮዋ ፍቅር የምታውቀው አብርሃምን መኝታ ክፍሉ ውስጥ አበባ ነስንሳ በዲም ላይት በጣም ብዙ ፕሮግራሞች አዘጋጅታ ልዩ ነገር አድርጋ የምትቀበለው ሩታ ዛሬ ላይ በራሱ ጥፋት እሱ ባሳያት መንገድ ውስጥ ገብታ እልከኛ፣ ቂመኛ፣ በቀለኛ እንድትሆን አድርጓታል። አያችሁ፣ አንተ ነህ ይሄን ሁሉ ፍሬ እንድትዘግን ያደረካት ሩታን። ማንንም ተጠያቂ እንዳታደርግ አብርሃም፣ ለሚደርስብህ ነገር ሁሉ የስህተቱ መነሻ አንተ ነህ። አንደኛ ሄርሜላን ፊት ባሰጣት ኖሮ እቺ ልጅ ዛሬ እዚህ ደርሳ ዛሬ ላይ ባልተነፋረቀችብን ነበር። መጀመሪያ ችግሩን አንተ መግደል ብትችል ኖሮ እነዛ ሁለት ገታታ ጓደኞችክ ሴት ሲያቃጥሩልክ በጊው ትባል አንተ ፍየል ትባል ሊገባኝ አልቻለም። ያንተ በምን አይነት እንስሳ እንደምሰየም ራሱ አላውቅም ከይቅርታ ጋር። መቼስ ሰው አንዳንድ ሰው በእንስሳ ይሰየማል እና ነገረ ስራው ማለት ነው። እና ሰው እንዴት ዝም ብሎ ከመንገድም ይሁን ከምንም ያመጣለትን ሴት ይቀበላል? ዝም ብሎ ምን ታስቦብኝ ነው አይልም? ምንድነው አላማው አይልም? አንተ የሴት ችግር ስላለብህ ብቻ ችግርህ ሴት ማሳደድ ስለሆነ ብቻ ጓደኞችም ደካማ ጎንን ስለሚያውቁ ሄርሜላን ከየትም ጎትቶ አመጡልህ። አሜን ብለህ ተቀበልክ። በጣም እንዲያውም አብርሃም አንዳንዴ ሳስበው ያው ለሚዲያው አይመጥንም እንጂ ከዚህ የባሰ ቅጣት ቢቀጣ ያንስበታል። ቤተሰብ በራሱ ድካም ነው ይሁን ሁሉ ችግር የጎተተው። ማናቃትን ሩታን ዛሬ እንደዚህ ሆና እንድትሰራ በቀለኛ እንድትሆን ያደረጋት አብርሃምና አብርሃም ነው። ሄርሜላን ፊት ባታይ በዛ ልክ ትዳሩ ላይ ገብታ ከሷ ዞር በል ራቅ እያለች ስለሚስቱ ትንተና አትሰጥም ነበር። ኃላፊነት ተሰምቷት ዛሬ የሰው ባል አጠገብ ቆማ እየጎተተች ወደ ራሷ መከራውን አትበላም ነበር። አይታችኋል ሩታንች በመከራ ስታለቅቃቸው የነበረው። ስለዚህ አብርሃም የዘራውን እያጨደ ነው ብዬ ነው ማስበው። በበጎም መንገድ ይሁን በበጎም መንገድ ባይሆን ማለት ነው። ከዚህ በኋላ እኔ በጎ ህይወት ህይወት ውስጥ ይመጣል ብዬ አላስብም። ማለት አሁን ላይ ካልተሰማው አሁን ላይ አእምሮውን ያደረገው ድርጊት ሩታ ምን ያህል እንደቀየራት ካልተረዳ ይሄ ልጅ መቼም አይታረም። እሱ ብቻ አይደለም ሄርሜላ በሰው ትዳር ውስጥ መግባቷ ምን ያክል ችግር እንዳመጣባት ዋጋ እንዳስከፈላት ይሄ ዛሬ ቆማ ያለቀሰችው እንባ እኮ ማለት ነው ቢገባት የውስጧ ነው አይደለ? የውስጧ እልክ ብሶትን ሁሉ ነገር ነው ያወጣው አይደለ? ሩታ ደግሞ ከዛ በላይ በእንባዋ ውስጥ ሳታለቅሰው አምቃ የኖረችውን ብዙ ስቃይ ያሳይታታለች ሄርሜላ። ሩታን ከሚገባው በላይ ገፍታታለች። በራሷ መብት ውስጥ ገብታ ማለት ነው ብዙ ነገሩን አሳጥታታለች። ሰላም አሳጥታታለች። በአግባቡ ወልዳ እንዳትታረስ አርጋታለች። አብርሃምና እሷ መካከል ያለውን ችግር በመፍጠሯ ምክንያት ሩታ ጤነኛ ነገር ላይ አልነበረችም። ታስታውሳላችሁ፣ ቅርብ ጊዜ ትውስታ ነው። ሄርሜላም ገና ብዙ መክፈል ያለባት ነገር አለ። ባይዞይ እንደዛ እንሂድ ካልን እነዚህ ሁለት ሰዎች ሩታን የበደሏትን በደል እንዲህ በቀላሉ የምናልፈው አይደለም። ስለዚህ ዛሬ ላይ ብታለቅስ ብትንፈራፈር ማንም ሰው ኬር ሊሰጣት አይችልም። ማንም ሰው ማለት ነው። ስለዚህ አሁን ላይ ቀጣይ ህይወታቸው በምን ይቀጥላል? ሩታና አብርሽ በዚህ ሁኔታ ላይ እንደዚህ ውጥረት በነገሰበት አይነት ላይፍ ውስጥ ነው ያሉት። ሄርሜላም ደግሞ እንግዲህ አለቃቅሳ ሄዳለች። እሷ
ቢረግጣትም እሷ ጥለው አትሄድም። እውነቱን ስነግራችሁ ልጅቷ እንዲህ ስትታይ ጤናማ ብልጥ ምናምን ትመስላለች እንጂ አይደለችም። የሞኝ መጨረሻ ነች ማለት መድከም በሌለባት ህይወት ውስጥ ገብታ እየደከመች መስዋዕትነት መክፈል ለሌለባት ነገር መስዋዕትነት እየከፈለች ነው። ለአንድ ሌጣ ጎረምሳ እኮ እንዲወጣው ኖርማል ነው። ቤተሰብ ላገባ ለወለደ እንደው ልጁን ስሙ ላልጠገባ አባወራ ይበላት። እኔ ሄርሜላ እንደውም ብትችሉ ብዙ የተቀጣች ቪዲዮ እየሰራችሁ ብታሳዩን ደስ ይለናል። እንዲህ አይነት በትዳር ውስጥ ገብቶ ባልና ሚስትን የሚፈታተኑ ህይወታቸውን የሚያበለሻሹ ሴቶች ሲቀጡ ማየት ጥሩ ነው፣ ለሌሎች መማሪያ እንዲሆን ማለት ነው። አባወራውም እንደዛው መሰበር አለበት። ይሄ ጥጋብ የሚለው ከልክ በላይ የሚያናፋው ብልግና ምን እንደሆነ በደንብ አድርጎ ማየት አለበት፣ በቅጣት ማየት አለበት። ግን መስመሩን ያለፈ ነገር አይደለም። እኔ አሁን ላይ ትልቁ ጥያቄ በቃ በዚህ ልክ የተጀመረ መቀራረብ በሩታና በአብርሽ መካከል ወዴት ይሄዳል ነው። አንድ ነገር ሰምታችኋል ስትናገር ነበር ሩታ። ይሄን ነገር ሁሉ የማደርገው ያልሽኝን ነገር እንደምትፈጽሚ ቃል ስትገቢ ወይም ቃልሽ ስታከብሪ ነው ሲላል ነበረ። እንግዲህ ይመስለኛል የተባባሉትን ብዬ የማስበው ሄርሜላን ከህይወቴ ውጭ እላታለሁ፣ ከዚህ በኋላ አላገኛትም፣ አንቺም ደግሞ ቪዲዮን አጥፊ ብሏት ነው። አሁን እሱ አይምሮ ያለው ቪዲዮና ፎቶ እንዲጠፋለት ብቻ ነው። ከዛ በኋላ ሊጋልብ ይችላል ወደ ፈለገበት። ግን ሩታ እስከመቼ በዚህ ጉዳይ አስረሹ ታስቀምጫለሽ? እውነት በጣም ነው የሚያናድደው ይሆን ያለው ነገር ማለት ነው። ለአብርሃም ይሄ ሁሉ ክብር አይገባውም ነበር ቢገባው ማለት ነው። እና ሩታ እየሄደችበት ያለው መንገድ ምን ያህል ውስጡ ያለውን ልክ ብስጭት የደረሰባትን ነገር መግለጽ የማይበቃው ድርጊት ነው እያደረገች ያለችው። በቃ እሷ ውስጧ ብዙ ረመጥ አለ። እኛም አንረሳውም የሆነችውን ነገር እውነት ለመናገር። ግን ደግሞ ቤተሰብ ማለት ሰዎች ሲበድሏችሁ እነሱ የበደሏችሁን በደል እጥፍ አድርጋችሁ ከምትመልሱ ይልቅ ለፈጣሪ መስጠት የመሰለ ነገር የለም። ማለት በቃ ራሳችሁን ማሸሽ ካለባችሁ ራሳችሁን ማሸሽ፣ ከዛ በኋላ ለአምላካችሁ ሁሉ ነገራችሁን የሚፈጣሪ ያለ ሁሉን እንደየስራው የሚከፍል ማለት ነው። እንዴ ሩታ ከተበደለችው በደል በላይ እኮ የተበደሉ ሴቶች በየቤታችን አሉ፣ በየአካባቢያችን አሉ። ዋጥ ስልቅጥ አድርገው ምንም እንዳልተፈጠረ ሆነው የሚኖሩ ማለት ነው። የበደል ተበድለው ጆሮም ጭው የሚያደርግ ነገር በህይወታቸው ውስጥ ወንድ ልጅ ፈጽሞባቸው ህይወታቸው ውስጥ ብዙ ከአይምሮ በላይ የሚሆን ላይፍ አሳልፈው ዋጥ አድርገው ዝም ብለው ሁሉን ለፈጣሪ ሰጥተው የሚኖሩ ሴቶች እንዳሉ አታውቁም? ስለዚህ ሩታ የበቀል ሰው መሆን የለባትም። ከድሮም ትናገር ነበር፣ አንድ ነገር ከያዝኩ አልተውም ቂመኛ ነኝ ብላለች ከዚህ በፊት። ድሮ ነው ብላችሁ አሁን እንዳይመስላችሁ። ኤኒዌይስ እሷ ረመጧን ዝም ብላ በቀላሉ እርግፍ አርጋ መተው አልፈለገችም። አብርሃምንም ሄርሜላንም እየቀጣቻቸው ነው። ታሪኩ ወዴት ያመራል የሚለው አጓጊ ነው። ያ ምስኪን ልዑል የሚያሳዝነኛል። ምክንያቱም በቃ በተንከባከበ ሁኔታ በአባትና በእናቱ አጠገቡ ሆኖ ሁሌም ሲነጋ ሲጠባ ሲተኛ ሲነሳ እያያቸው እንዳያድግ ነው የሆነው። ሜቢ እናቱን ሊያገኝ ይችላል፣ አባቱን ግን ከስንት አንዴ ነው እና የሚያገኘው። የሚያሳዝነው አዲስ የሚመጣው ጀነሬሽን አዲስ ፍጡር ነው የሚያሳዝነው። በባልና ሚስት መካከል በሚፈጠር ጸብ ሁሌም ተጎጂ ህጻናት ናቸው፣ ሁሌም ልጆች ናቸው ተጎጂ። እና እንግዲህ ምን ሊከሰት ይችላል የሚለውን ቀጣይ አላቅም። እና ደግሞ በዛ በኩል ሩታን እየመጣችሁ ጭርጭር የምትሉባት እነ ቡሬ ማለት ነው። ኧረ እንደው ስርዓታችሁን ያዙ። እውነቴን ነው። መጀመሪያ እናንተ ጨዋነትን ወይም ደግሞ ጥሩ ማንነትን እናንተ ላይ ሊታይ ይገባል። ሩታን መታችሁ መካሪ የምትሆኑት ዛሬ ቪዲዮ አጥፊ ምናምን እያላችሁ ማለት ነው። ቡሬ አትርሳ፣ ቡራ ማለት ነው። ቡራ አትርሳ ሩታን ያረካትን ሄርሜላን ያቃጠርክላት አንተና አቤል ናችሁ አይደለ? ዛሬ ደግሞ ከአሚርና ቡራ ሆኖ ነው አንድ ላይ መጡትና ቤቷ ድረስ ሄደው ሩታ ጋር ታዩ አብርሃምን እንደገና ደግሞ ቪዲዮን አጥፊ ፎቶ አጥፊ እያሏት ነበረ። በቤቷ ገብታችሁ ያንን ያክል ስትለፋደዱባት ዝም ብላ በሳቅም በምንም አልፋችኋለች። እናንተም ከዚህ በፊት በማያገባችሁ ገብታችሁ ነው የነዚህን ልጆች ህይወት ያመሰቃቀላችሁት። እናንተ ሄርሜላን ባታመጡ
ሩታና አብርሽ ድሮ ገና ሰላም ወርዶ ታርቀው በሰላም ይኖሩ ነበር። አሁን ላይ እንደ ማስቲሽ ተጣብቃ ረጅም ጊዜ በእነሱ ህይወት ውስጥ እስከፍቺ ያበቃችሁ ሄርሜላ ናት። ስለዚህ በሩታና በአብርሃም መካከል ይሄ ሁሉ ጸብ እንዲከር መነሻ አንዱ ጓደኞቹ ናቸው፣ ሁለት ደግሞ ሴቲቱ ነች ያመጧት ሴት። ስለዚህ ብዙ ሰዎች አሉ ተጠያቂ የሚሆኑ የነሱን ህይወት ለዚህ ያበቁ ማለት ነው። እውነቴ ነው። እነሱ ራሳቸው ምንም እየሆኑ አይደለም እኮ እየተመረባቸው ነው። እንዳያቸዋቸው ምን ሆኑ? እየሄዱ እዛ ማቃጠር ነው፣ ወደ ተመቸው ነው የሚነፍሱት። ሩታም ብላለች። እናም ቤተሰብዬ እንግዲህ ምንም ማድረግ አንችልም። ልጅቷን እንደ አዲስ ሰዓት የሆነች ፍጡር እንድትሆን ያደረጋት አብርሃም ነው። በሩታ ላይ 100% መፍረድም ከባድ ነው ወገኖች። ከሷ በላይ ተለበለበ የለም። እሷ የለበለባት ሰዓት ለኛ ራሱ በርቀት ወላፈኑ ተሰምቶናል። እንኳን አይደለም ዋናዋ ባለቤት ሆና ማለት ነው የዚህ ችግር ተካፋይ። ስለዚህ መፍረድም ከባድ ነው። ግን ደግሞ እኛ እንዳትጠፋ ወደ መጥፎ ጎን እንዳትሄድ በበቀል የተነሳ ሌላ ችግር ውስጥ እንዳትገባ ነው እየመከርናትም ያለ ነው። ችግሯን ሳንረዳ ቀርተን አይደለም ባይዞ ቤተሰብ ማለት ነው። እና ማንም ደግሞ እየመጣ አፉን መክፈት የለበትም። ሩታን ስለምንወዳት ነው ስለምናከብራት ነው መጥፎ ጎን እንዳትሄድ ምንናገራት እንጂ እንደፈለጉ ማንም እየመጡ እሷን እንዲናገሩ ክፍተት የምንሰጥ ሰዎች ሆነን አይደለም። ኔክስት ምን ይፈጠራል ፈጣሪ ነው የሚያውቀው። ቤተሰብዬ እንግዲህ የዛሬው ቪዲዮ እዚህ ላይ ነው የተጠናቀቀው። እኔ እንጃ ብቻ መጨረሻውን ፈጣሪ ነው የሚያውቀው ብያችኋለሁ። ሀሳባችሁን እንደተለመደው በኮሜንት አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። ባይ ባይ።